Washington has launched, quote, an attack on nuclear sites. Nuclear expert James Acton, who is ከሰሞኑ በሚዲያዎች እንዲሁም በዜናዎች ላይ ስለ ኒውክሊየር ብዙ እየሰማን እንገኛለን። በዛሬው ፕሮግራማችን ኒውክሊየር ቦምብ በሚፈነዳበት በደቂቃዎች ውስጥ ዓለም ላይ ወይም የፈነዳበት ቦታ ምን ሊፈጠር ይችላል? እስከ መጨረሻው እንድትከታተሉ እንጋብዛለሁ። ላይክ በማድረግ ጀምሩ። ወደ ፕሮግራሙ። ኒውክሊየር ኢነርጂ የምንለው ነገር መጀመሪያ ከቦምቡ ከማውራታችን በፊት ስለ ኢነርጂው እናውራ። ከዚህ ስለሆነ የሚገኘው ኒውክሊየር ኢነርጂ ከአተም ሴንትራል ከሆነው ኒውክለስ የሚባል ነገር የሚመጣ ነው። ኢነርጂው ማለት ነው። አተም የሚባለው ነገር እንደምናውቀው የሁሉም ነገር መሰረት ነው። የሰው ግዑዝም ነፍስ ያለውም የሌለውም ነገር ከአተም ነው መነሻው ማለት ነው። አተም ሁለት ነገሮችን አሉት ወይም ሁለት ሜን ፓርቶች አሉት። አንደኛው ኒውክለስ የሚባለው ሲሆን ወይም መካከለኛው፣ ሌላው ኤሌክትሮን ነው በሴንተሩ ዙሪያ የሚሽከረከር ማለት ነው። ኒውክለስ የምንለው እንግዲህ የመካከለኛው ወይም የአተሙን ክብደት ተሰብስቦ የሚገኝበት ቦታ ነው ማለት ነው። ስለዚህ ኒውክለስ ላይ ምን አለ? ያው በኤሌመንተሪ ሃይ ስኩል ትምህርቶች ላይ እንደምናስታውሰው ኒውክለስ ላይ ፕሮቶን እና ኒውትሮን የሚባሉ ነገሮች አሉ። ስለዚህ ከኒውክለስ ወይም ከሴንተሩ ከአተም ሴንተር የሚመጣ ኢነርጂ ነው ማለት ነው ለኒውክሊየር ኢነርጂ ግብአት የሚሆነው። ኒውክሊየር ኢነርጂን እንዴት ነው ወደ ኒውክሊየር ቦምብ ወይም ወደ ሌላ ኢነርጂ ወደሚያስፈልጋቸው ጠቃሚ ለልማትም ሊውሉ ወደሚችሉ ነገሮች የሚቀየሩ የሚለውን ነገር ስናነሳ ሁለት አይነት መንገድ አለ። አንደኛው ፊዥን ይሉታል፣ ሁለተኛው ፊውዥን ነው። ፊዥን ላይ ምንድነው? ከባድ የሆነ አቶሚክ ኒውክሊ ወይም ከአንድ በላይ የሆኑ ኒውክለሶች ማለት ነው የአተም መከፋፈል ማለት ነው። ልክ እንደ ዩራኒየም፣ ፕሉቶኒየም እንደሚሏቸው ኒውክሊዮች ወይም አቶሚክ ኒውክሊዮች እነዚህን ነገር በትነው ዩራኒየም 235 ወይም ፕሉቶኒየም 239ን እነዚህን በመከፋፈል የሚገኘው ኢነርጂን መጠቀም ነው። ወይም ደግሞ ፊውዥን ይባላል። ይሄ ደግሞ ሁለት ቀላል የሆኑ አተሞችን ለምሳሌ የሃይድሮጅን አይዞቶፕ የሚባሉትን ሰብስቦ ወደ አንድ ከበድ ወዳለ አተም ማምጣት፣ ለምሳሌ ሂሊየም አይነት መቀየር ነው ማለት ነው። በዚህም የሚፈጠር በጣም ሂውጅ ኢነርጂ አለ ማለት ነው። ስለዚህ ኒውክሊየር ኢነርጂ የሚባለው ነገር ከአንድ አተም ኒውክለስ የመካከለኛ የአተም ክብደት ካለበት ቦታ ላይ ለሁለት በመክፈል ኒውክሊዮችን ወይም ደግሞ አንድ ላይ በማድረግ ከበድ ያለ አተም በመፍጠር የሚደረግ ነው ማለት ነው። እንዴት ነው ይሄ? አሁን ለምሳሌ ዩራኒየም ላይ እንዳልኳችሁ ያው አተም ላይ ኒውክለስ እና ኤሌክትሮን አለ። ኒውክለስ ውስጥ ፕሮቶን እና ኒውትሮን አለ። ዩራኒየም ላይ 92 ፕሮቶን እና 146 ኒውትሮን አለ። ስለዚህ ስቴብል አይደለም፣ የሆነ የሚንቀለቀል አይነት ኢነርጂ አለ። ስለዚህ ይሄንን ብሬክ ስናደርገው የሚፈጠር ኢነርጂ አለ ማለት ነው። ኒውክሊየር ቦምብ የሚባለው እንዴት ነው? ኒውክሊየር ሪአክሽንን በመጠቀም ፍንዳታ እንዲደርስ ማድረግ ነው ማለት ነው። ሁለት አይነት አሉ። አንደኛው አቶሚክ ቦምብ ይባላል። ይሄ በኒውክሊየር ፊዥን የሚጠቀም ነው። ያ ማለት ስፕሊት በማድረግ ማለት ነው አቶሚክ ኒውክሊዮችን እና ያው ይሄ ነገር የምታስታውሱ ከሆነ በሁለተኛው ዓለም ጦርነት ጊዜ አሜሪካ በጃፓን ላይ የጣለችው ነው ማለት ነው። ሂሮሺማ እና ናጋሳኪ የሚባሉ በጃፓን ከተሞች ላይ የወደቀው ነው ማለት ነው። ይሄ አቶሚክ ቦምብ ያው ወደ መጨረሻ ላይ ስላስከተለው ነገር ስለ ዘላቂ ኮንሲኩዌንሱ የምናነሳው ይሆናል። ከአቶሚክ ቦምብ ሌላ ሁለተኛው ሃይድሮጅን ቦምብ የሚባለው ወይም ኤች ቦምብ ይሏቸዋል። ይሄ በፊዥንም በፊውዥንም የሚመጣ ነው። ከ100 እስከ 1000 ያህል ፓወርፉል ነው ማለት ነው ከዛኛው ይልቅ። ኒውክሊየር ምን ያህል የሚጎዳ ይመስላችኋል? ልክ ሲፈነዳ የሚያደርሰውን ጉዳት ከማየታችን በፊት ምን ያህል ሊጎዳ ይችላል? ስሞል የሚባለው ኒውክሊየር ቦምብ ፍንዳታ እስከ 15 ኪሎ ቶን ቲኤንቲ ወይም 15000 ቶን ቲኤንቲ ይሆናል። ቲኤንቲ ማለት ትሪንትሮቶሊዮን የሚባል መስፈሪያ ነው ማለት ነው። ይሄ የኒውክሊየርን ስናነሳ 1 ኪሎግራም ቲኤንቲ 1000 ፋየር ክራከር ሲፈነዳ ወይም ይሄ ርችቶች 1000 ርችቶች ሲፈነዱ ያለውን ያህል ይሆናል። ወይም በ90 ኪሎ ሜትር ፐር ሃወር በሰዓት 90 ኪሎ ሜትር እየሄደ ያለ ትንሽ መኪና ሲጋጭ የሚፈጥረውን ኢነርጂ ሪሊዝ ያደርጋል 1 ኪሎግራም ቲኤንቲ ማለት ነው። 1 ኪሎግራም ቲኤንቲ ትንሽ ክፍልን የማፈንዳት መኪናን የማፈንዳት የመጉዳት ሰዎችንም እንደዚሁ የመጉዳት አቅም አለው።
አንዱ ኪሎግራም ቲኤንቲ ያስተውሉ። ስለዚህ እያነን ያለነው ትንሽ ኒውክሌር ቦምብ የሚባለው ይህን ያህል የሆነ 15 ሚሊዮን ኪሎግራም ይይዛል ማለት ነው። ትንሹ ኒውክሌር ቦምብ 15 ሚሊዮን ኪሎግራም ቲኤንቲ ያህል ይይዛል ማለት ነው። ሞደርን የሚባሉት ቦምቦች ደግሞ እስከ 50 ሜጋቶን 50 ሚሊዮን ቶን ኦፍ ቲኤንቲ ያህል አላቸው ማለት ነው። እንደ ዛር ቦምባር የሚባለው አይነት በ1960 ራሻ የሞከረችው አይነት ቦምቦች እንደዚህ አይነት 50 ሚሊዮን ቶን ኦፍ ቲኤንቲ ያህል ይሆናል ማለት ነው። ስለዚህ ምን ያህል ትልቅ እንደሆነ ምን ያህል ብዙ አይነት ዲዛስተር ሊፈጥር እንደሚችል አስቡት። ቀጣይ በ60 ሰከንድ ውስጥ ኒውክሌር ከፈነዳ በኋላ የሚፈጠረውን ነገር እንዲሁም ዘላቂ ሁኔታውን እናነሳለን። የመጀመሪያው ኒውክሌር እንደፈነዳ ከ0 እስከ 1 ባሉት ሰከንድ ውስጥ የሚፈጠረው እውርነት ነው። ቦምቡ በፈነዳበት በ80 ኪሎ ሜትር ርቀት ላይ ያለ ነገር በሙሉ ጊዜያዊ ወይም እስከ ዘለቄታው ይታወራል። ምክንያቱም ያን የሚያየው ሰው ከጨረሩ ብዛት የተነሳ ማለት ነው። ስለዚህ የመጀመሪያው እውርነት የሚያስከትል ነው ከ0 እስከ 1 ባለው ሰከንድ ውስጥ ማለት ነው። ሁለተኛ የእሳት ኳስ ነው። እስከ 2 ሰከንድ ባለው ትልቅ የእሳት ኳስ ማለት የፀሐይን ያህል ሙቀት ያለው ነገር ይፈጠራል። ሲፈነዳ የሚፈጥረው ስፔሪካል ሼፕ አለ አይደል? እሱ እስከ 2 ኪሎ ሜትር ድረስ ያሉ ሰዎችን ሌላው ማናቸውም ነገር እንዲተን ያደርጋል ማለት ነው። ስለዚህ ምንም የሚገኝ ነገር አይኖርም። ሶስተኛ ተርማል ራዲዬሽን ነው። ተርማል ራዲዬሽን የሚሉት ምንድነው? ይሄ ከ10 እስከ 12 ኪሎ ሜትር ድረስ ባለው የሚታይ ነው። ሰርድ ዲግሪ በርን የሚባለውን ያስከትላል። ይህ ምን ማለት ነው? ሰርድ ዲግሪ በርን ማለት በጣም ሲቪየር የሆነ ቃጠሎ ማለት ነው። ከላይኛው ኤፒደርሚስ የቆዳችን አካል ወደ ውስጥ በመግባት ከዛም በማለፍ እስከ ሶስተኛ እስከ ጡንቻችንን አጥንታችንን ድረስ እስከሚነካ ያለ ቃጠሎ ሊደርስ ይችላል ማለት ነው። በዚህ ሰዓት የነርቭ ጫፎችም ሊነኩ ስለሚችሉ የህመም ስሜት ላይሰማን ይችላል። ነገር ግን ጉዳቱ ዘላቂና የከፋ ነው። ይህ እስከ 5 ሰከንድ የሚሆን ነገር ነው ማለት ነው። አራተኛ ከባድ ዌቭ ነው። ከ2 እስከ 10 ሰከንድ ባሉት ውስጥ በጣም ከባድ ግፊት ይመጣል። ግፊቱ እጅግ በጣም ከፍተኛ በሆነ ፍጥነት ስለሚጓዝ ህንፃዎችን የማፍረስ መኪኖችን የመገለባበጥና ሰዎችን ከ3 እስከ 5 ኪሎ ሜትር ላይ ያሉትን ወዲያው የሚገድል ነው ማለት ነው። አምስተኛ ጨረር ነው። ከ0 እስከ 30 ሰከንድ በጣም አደገኛ የሆነ ጋማሬ እንዲሁም ኒውትሮን ይለቀቃል። በጣም በዚህ ጨረር ምክንያት ብዙ ሰው ይጎዳል ማለት ነው። ስድስተኛ ኢኤምፒ የሚሉት ነው። ኤሌክትሮማግኔቲክ ፐልስ ነው። ይሄ ምንድነው? የሚለቀቀው ኢነርጂ ከ10 እስከ 20 ኪሎ ሜትር ከ20 ኪሎ ሜትር በላይ ርቀት ላይ ያሉ ኤሌክትሮኒክ እቃዎችን ያወድማል፣ እንዳይሰሩ ያደርጋል። ለምሳሌ ስልኮችን፣ የፓወር ጣቢያዎችን፣ መኪኖች፣ አውሮፕላን፣ እነዚህ ኤሌክትሮኒክስ ሲግናል ያላቸው ነገሮች በሙሉ ያቆማል ማለት ነው ይሄ ነገር። ሰባተኛ መትነን ነው። ቅድም እንዳወራው ነው በ1 ኪሎ ሜትር ላይ ያለ ማናቸውም ነፍስ ያለው ነገር አይገኝም፣ ደብዛውም ይጠፋል ማለት ነው። ስምንተኛ የእሳት ማዕበል ይነሳል። ከፈነዳበት ቦታ በብዙ ኪሎ ሜትር ርቀት ላይ ብዙ የእሳት ማዕበሎች እንዲፈጠሩ ያደርጋል። ከህንፃ በቀላሉ እሳት የመዛመት እድል ይኖረዋል ማለት ነው። ዘጠነኛ ኢንፍራስትራክቸር መጥፋት ነው። መንገዶች፣ ሆስፒታል፣ የውሃ እንዲሁም የመብራት ጣቢያዎች ሁሉ የሚያወድም ነው ማለት ነው። ስለዚህ ሙሉ ከተማ በሉት እየወደመ ያለው። አስረኛ በፍንዳታ የሚፈጠሩ ያው ተያያዥ ችግሮች አሉ አይደለም። ከከተማ ውጪ ያሉ ነገሮች በሙሉ ሰዎች በሙሉ የመደንጋጥ ትራውማ፣ ሳይኮሎጂካሊ እንደውም ፊዚካሊ ይጎዳሉ ማለት ነው። ይሄ ነገር በዚህ በ60 ሰከንድ የሚፈጠረውን ነው ያየ ነው። ከዛ በኋላ ለዘመናት የሚቆይ ጨረር ስለሚያመነጭ በጣም ዘለቄታዊ ጉዳት ነው የሚያደርሰው። ለምሳሌ በሁለተኛው ዓለም ጦርነት ሂሮሺማ እና ናጋሳኪ የሚባሉ የጃፓን ከተሞች ላይ 15 ኪሎ ቶን ቅድም ያወራነውን አቶሚክ ቦምብ ጥላለች አሜሪካ ሁለቱ ከተሞች ላይና ከ20 እስከ 30 ዓመት ድረስ እስከ 30 ዓመት የጃፓን ዜጎች በጣም በብዙ ስቃይ በካንሰር ሲጠቁ ነበረ ማለት ነው። ጨረሮቹ ለትውልድ የሚተርፍ እዳ ነው የሚሆነው። ከተማዋን ለመገንባት ከ1970 በኋላ ነው 1945 ነው እንደሚታወቀው ሁለተኛው ዓለም ጦርነት ያለቀው፣ ግን ከ1970 በኋላ ነው እንደ አዲስ እንደ ከተሜነቷ መገንባት የጀመረችው። እስከዛ ያለው በጣም ከባድ ጉዳት ያደርሳል ማለት ነው። ይህንን በመገንዘብ የኒውክሌር ፖሊሲዎች እንዲሁም ጨረሩ የሰው ላይ የሚያደርሰውን ነገር በመገንዘብ አሜሪካና ጃፓን የሪሰርች ተቋም በማቋቋም እየሰሩ ይገኛሉ ማለት ነው። ስለዚህ ኒውክሌር በጣም አደገኛና ያው
የማይመከር ነገር ነው። ከሰሞኑም በኢራን በአሜሪካና በእስራኤል ያለውን ነገር የምናየው ነው ማለት ነው። የዛሬው ፕሮግራም ይህንን ይመስል ነበረ። ስለ ኒኩሌር ያወራሁት በጥቂቱ ይህን ይመስላል። ሞር ያው የራሳችንን ሪሰርች ንባብ ማካሄድ እንችላለን ማለት ነው በዚህ ጉዳይ ላይ። ሰላም ለዓለማችን እየተመኘው በቀጣይ ሳምንት በአሪፍ ፕሮግራም እስከማገኛችሁ ቴዲ ነበርኩ። ቻው።